ለምኜ አስለምኜ በስንት አማላጅ ያገባሁት ባሌ እንዳሰብኩትም አስወርጁ አልፈልገውም ሲለኝ የነበረው ልጅ ተወልዶ ሲያየው በጣም ተለሳለሰ። ከጠበቅኩት በላይ ልጁን ወደደው፣ አፈቀረው፣ ተንከባከበው። ያድሮ የማቀው ሲያመነጫጭቀኝ ከህይወቴ ውጪ ህይወቴን አበላሸሹ ሲለኝ የነበረው ሰውዬ ልጁ ባደገ ራሱን ባወቀ በጎለበተ ቁጥር የሱን ባህሪና ማንነት ቀን ወደ ቀን እየተቀየረ እየተለወጠ እየተለሳለሰ የመጣ መሰለኝ። እሰይ ጸሎቴ ተሰማ፣ ስለቴ ሰመረ። ከዚህ በኋላ ይህ ሰው እንዳሰብኩትም እንዳልኩትም በልጁ ተለውጧል፣ በልጁ ህይወትን ወዷል፣ እኔንም ወዷል ብዬ ደስ አለኝ። ልጄ ገና 2 ዓመት እንኳን ሳይሞላው ይህን ፍቅርና ይህን ሰው የሚይዘው አንድ ነገር ነው፣ እሱም በልጅ ብዬ አስቤ 2ኛ ልጄን አረገዝኩ። ሀውለት የህይወቴ ትልቁ ስህተት ካሁን ከነገርኩሽ ካደረግኳቸው ነገሮች በላይ ይሄ ነበረ። ያም እሱን በማጣቴ እሱ እኔ ላይ ባደረገው ድርጊት ሳይሆን ህይወቴን ማንነቴን እስከ መጨረሻው ማጨለሜ ነው። ሴት ልጅ ለምና አስለምና ሳይሆን ተለምና ተወዳ ተፈልጋ ነው መግባት ያለባት። የፈለገውን ያህል ብትወድ የፈለገውን ያህል ብታፈቅር ፍቅሯ የቱንም ያህል ደርሶ ራሷን እስከሚያሳጣት እንኳን ብትደርስ ከኩራቷ ከመወደዷ ከመፈለጓ በላይ ምንም ነገር የለም። ያንን ሊገላት የደረሰውን ፍቅር ወደ ጎን አድርጋ ለምኖ ወዶ ፈልጎ አስፈልጎ የሚያገባትን ሔዋን መፈለግና ያንን ያፈቀረችውን ሰው ለዘላለም መቅበርን መለማመድ አለባት። እኔ ያን አላደረኩ። አፈቀርኩኝ ወደድኩኝ ብዬ ያፈቀርኩትን ሰው የኔ ለማድረግ ማድረግ የሌለብኝን አድርጌ መክፈል የሌለብኝን ከፍዬ መሆን የሌለብኝን ሆኜ አገባሁት። 2ኛ ልጅ ማርገዜን ስነግረው ሀውለት እንደ መጀመሪያው ይሆናል እንኳን ብዬ አልጠበቅኩም ነበር። ምክንያቱም በመጀመሪያው ልጄ ከተወለደ በኋላ ያለውን ደስታ ያለውን መረጋጋት ለህይወቱም ትንሽም ቢሆን እያሰጠ ያለውን ዋጋ እያየው ስለነበር እንደ መጀመሪያው አልጮኸም፣ አልተቆጣም፣ አልተወራጨም። አንድ አጭርና ግልጽ ቃል ነገረኝ። በፍጹም ከአንቺ ጋር የመኖር ፕላን የለኝም። ለህይወትሽ ራስሽ አስቢለት። ልጁንም አንቺንም ይህንንም ትዳር ከዚህ በኋላ አልፈልገውም። ፈትቼሻለሁ። በምትሄጁ መንገድ ሄደሽ ህጋዊ ማድረግ ትቻለሽ ፍቺውን። በመውለድ ባለመውለድሽ ጉዳይ ግን አይመለከተኝም። የራስሽ ውሳኔ ነው። በዚህ ልታስሪኝ አትችይም። የራስሽ ጉዳይ ነው አለኝ። ይህን መልስ በፍጹም አልጠበቅኩም። ፊቱ ላይ ያየው የነበረው ጭካኔ፣ የንግግሩ ቆራጥነት ሰውነቴን አራደው፣ አብረከረከኝ። እልህም ቁጣም ንዴትም የሌለበት ለረዥም ጊዜ የታሰበበት ንግግር ነበር። ከዛ ቀን በኋላ ከቤት ወጣ። ቢመጣም እናቱ ጋር ነው። እናቱን ይጠይቃል፣ ልጁን ያያል፣ ልጁን ያጫውታል፣ ማድረግ ያለበትን ሁሉ ለልጁ ያደርጋል። ከቤት ይወጣል። 9 ወር እስኪሞላኝ ድረስ በዚህ መንገድ ነበር የቀጠለው። እኔና እናቱ መጀመሪያ አካባቢ ጥሩ ግንኙነት ቢኖረንም ሰው አብሮ ሲኖር ሲተዋወቅ ማንነቱ ገመናው ሲገላለጥ ሆድና ጀርባ መሆኑ አይቀርም። እኔና እናቱም እንደ መጀመሪያዎቹ ጊዜያቶች አልነበርንም። ትንሽ ተሸካክረናል። የዛን ያህል የሚወዱኝ የሚንከባከቡኝ ከቤቴ አትወጣም ለልጄ ሚስት የምትሆናት ብለው የሚሟገቱልኝ ሴት አልሆኑም። በቃ አማትና መራት ሆነናል። በምንም አይደርሱብኝም፣ አይናገሩኝም። ነገር ግን የሚወዱኝ የሚንከባከቡኝ ከእኔ ቤት መውጣት የለባትም የልጄ ሚስት ሆና መቀጠል አለባት ብለው የሚሟገቱልኝ ሴት አልሆንኩም። ያንንም አስተሳሰብ ውስጣቸው ላይ የፈጠረው ልጃቸው ለእኔ ያለው ጥላቻ ይመስለኛል። ልጃቸውን ሲያዩት የልጃቸውን ደስታ ማጣት ሲገነዘቡት እራሳቸውን ተጠያቂ የሚያደረጉ ይመስለኛል። ስለዚህ በእኔና በሱ ህይወት ውስጥ አይመለከተኝም ብለው ፊታቸውን ካዞሩብን በጣም ረዥም ጊዜ ሆኗል። የመጀመሪያ ሰሞኖች ላይ እርጉዞኜ ብዙ ጉዳቶችን ሲያደርስብኝ በንግግርም በስድብም ብዙ ነገሮችን ሲለኝ እየሄድኩ ለሳቸው በመንገር ልጃቸውን እንዲያስታግሱልኝ እነግራቸው ነበር። ከሆነ ጊዜ በኋላ ግን ያንን በማደርግ ሰዓት ይሄ እናንተ ትዳር ነው፣ ችግራችሁን እናንተ ፍቱ፣ መጀመሪያ ነው ያጠፋሁት፣ አንቺና እሱን በግድ ባልና ሚስት ያደረኳችሁ እኔ ነኝ፣ ያም የኔ ጥፋት ነው ብለውኝ ከዚህ በኋላ ምንም አይነት ነገር ይዘሽ እኔ ጋር እንዳትመጪ፣ እንደ ሴት ቤትሽን ህይወትሽን ትዳርሽን አስተካኪ የኔ ልጅ፣ እኔ ትልቅ ሰው ነኝ፣ ተውኝ በቃ ኑሬን ልኖርበት አሉኝ። ከዛ በኋላ ምንም ነገር እሳቸው ጋር ይዤ ሄጄ አላቅም። ግቢያቸውም ላይ ስኖር እንዴት ዋልሽ እንዴት አደርሽ ከማለት ውጪ ምንም አይነት ነገር ህይወታችን ውስጥ ኢንቮልቭ አያደርጉም። እንደ አከራይና እንደ ተከራይ ነው መኖር የጀመርነው።
የልጅ ልጃቸውን በጣም ይወዱታል። ለልጅ ልጃቸው ማድረግ ያለባቸውን ሁሉ ያደርጋሉ። ይጠብቁታል፣ ይንከባከቡታል፣ ያጥቡታል። አራስም ሆኜ ከእናት በላይ አርሰው ተንከባክበው ጠንክሬ በእግሬ እንድቆም አድርገውኛል። ከዛ ውጭ ግን ስለ እኔና ስለ እሱ ሳናገር የትኛውም እርምጃ የትኛውም ውሳኔ ከዚህ በኋላ ያንቺና የልጄ ነው፣ በእናንተ መሀል እንዳታስገቢኝ እያሉ መሸሽ ጀምረው ነበር። ስለዚህም ልጃቸው እኔን ትቶ ከቤት ወጥቶ እሳቸውን እያየ ልጁን እያየ ጀርባውን ሰጥቶኝ እየወጣ ሲገባ አንዲትም ቃል አልተነፈሱ፣ ጸጥ ብለዋል። የቤት ወጪ አለሽ ወይ፣ ትበያለሽ ወይ፣ ትጠጫለሽ ወይ፣ ምንም ነገር የሚናገረው ነገር የለም። ለልጁ ብቻ የሚያደርገውን ያደርጋል። ሆዴ እየገፋ ሲመጣ አንድ ቀን ወደ እኔ መጣና ይሄ የእናቴ መጦሪያ ቤት ነው፣ እናቴ አከራይታ መጠቀም አለባት፣ እኔም ሌላ ህይወት ልጀምር ነው። ስለዚህ ምትሄጂበት ካለሽ ምትሄጂበት ሂጂ፣ ካሰሽም ከኔ የምትፈልጊው ንብረትና ሀብት ካለ ክሰሽኝ፣ ካልሆነም ሽማግሌዎችሽን ሰብስበሽ በወር የሚገባሽን ተቆራጭ አደርግልሻለሁ፣ የእናቴን ቤት ግን ለቀሹ ጭላት አለኝ። ያኔም ድርቅ ፍርጥም ብዬ የትም አልሄድም፣ ከልጆቼ ጋር እኖራለሁ፣ ልጆቼን እዚሁ ቁጭ ብዬ ነው የማሳድገው፣ አንተ መኖር አለመኖር መብትህ ነው፣ እኔ ግን ከዚህ ግቢ ንቅንቅ አልልም አልኩት። አውለት ለመጀመሪያ ጊዜ በጥፊ ነረተኝ። ይሄ እኮ የእናቴ ቤት ነው፣ የእኔ ቤት ወይም ደግሞ አንቺ ሰርተሽ የገባሽበት ቤት አይደለም። ልክ ባለቤት ነኝ ብለሽ በዚህ ደረጃ ምን አይነት ሞራል ኖሮሽ ነው ከዚህ ቤት አልወጣም ብለሽ ደረትሽን ነፍተሽ የምትናገሪው? እናቴ እኮ ናት በልቅምቃሚ ዕቃዋ ጎጆ አድርጋ ቤቷ አስገብታ ያስጠጋችሽ። ፈልጌሽም ወድጄሽም አይደለም ያገባሁት፣ በግድ በመከራ በር ሰብረሽ እንደገባሽ ቁጠሪው። ላይሽ አልፈልግም፣ ከዚህ ግቢ ውጪ፣ የእናቴ መጦሪያዋ ነው፣ ቤቷን ልቀቂላት ብሎኝ አጠናግሮኝ ወጣ። ያንን ጥፊ መቋቋም አልቻልኩም። መውደቂያ የላትም ብሎ ነው፣ የምትጠጋበት የምትሄድበት የላትም ብሎ ነው እንደዚህ የሚጫወትብኝ። ለልጁ ያለው ፍቅርና መውደድ አንከውክው ያመጣዋል። ወስኜ ከዚህ ቤት ብወጣ እሱም ሊመለስ ይችላል። መሄጃ እንዳለኝ እኔም መቁረጥ እንደምችል እኔም መጨከን እንደምችል ማሳየት አለብኝ ብዬ ወስኜ ልጄን ልብሴን ይዤ ከዛ ቤት ወጣሁ። አውለት ይህን ውሳኔ ስወስን ግን አንድ ነገር ልንገርሽ። ዛሬ ካገባት ጓደኛዬ ጋር ተመካክሬ ነው። እሱ ከመታኝ በኋላ እቺ ጓደኛዬ ጋር ደወልኩላት። ደውዬ ያደረገኝን የሆነውን ሁሉ ነገርኳት። ይህንን ነገር ያመላከተችኝ እሷ ነበረች። መሄጃ የለሽም ብሎ ነው፣ ወተሽ አሳዩ፣ ወንድ ልጅ ስኮሪበት ማን እንደሆንሽ ስታሳዩ ነው የሚፈልግሽ። ተርመጠመጥሽለት፣ ታዲያ እሱ ምን ያድርግ? ቤቱን ለቀሽለት ልጁን ይዘሽ ውጪ። ያኔ ለልጁ ናፍቆት ሲቃጠል ፈልጎሽ ይመጣል ብላ መከረችኝ። ይህን ምክር የሰጡኝ ዛሬ ያገባት ጓደኛዬና እሷ ሰርግ ላይ ተገኝታ ቪዲዮ ቀርጻ ባልሽ ከጓደኛችን ጋር እየተጋባ ነው ብላ በምጥ ላይ ያለሁኝ ቪዲዮ የላከችልኝ ጓደኛ የሆነው ነው። ሆዴ እንደዛ ተንከርፍፎ በአንድ እጄ ሻንጣዬን በአንድ እጄ ልጄን ይዤ ከዛ ቤት ስወጣ ሁሉም ሰው እንዳላየ በሩን ዘግቶ በመስኮት እያየ ጸጥ ነበር ያለኝ። አውቃለሁ እያዩኝ እንደነበር። ማንም ግን የት ልትሄጂ ነው? ምን ተፈጠረ? እስኪ ተመለሺ ብሎ ሊመልሰኝም ሊያባብለኝም አልሞከረም። እናቱም ሆኑ ሌላው የግቢው ነዋሪ። አውለት እያለቀስኩ ሻንጣዬን ስቤ ልጄን ጎትቼ ወደ እናቴ ወደ ቤተሰቦቼ ሄድኩኝ። በእርግጠኝነት ግን ሽማግሌ ይልካል ወይም እናቱ እዚህ ደረጃ መድረሳችንን ሲያውቁ ያስታርቁናል፣ እሱም የልጁን ናፍቆት ሳይችል ሲቀር ይመጣል፣ ይታረቀኛል ብዬ አስቤ ነበር። ቤተሰቦቼ ጋር በሄድኩኝ ማግስት የሰማሁት ግን በጣም የሚገርም ነገር ነበር። ቤት ውስጥ የነበረውን ዕቃ እንዳለ ጠርገው አውጥተው ሚጥሉትን ጥለው የእናቱ የነበረውን ደግሞ ወደ እናቱ ቤት ተመልሶ ቤቱ ታድሶ 3 ቀን ባልሞላ ጊዜ ውስጥ ተከራየ። ይህን ስሰማ በጣም ደነገጥኩ፣ ቆጨኝ። መውጣት አልነበረብኝም። እንደዛው እንደጠነከርኩ እዛው ሆኜ እስከ መጨረሻው መፋለም ነበረብኝ ብዬ እርርድብን አልኩኝ። ግን ወጥቻለሁ። ከዚህ በኋላ ልመለስ ብልም ምመለስበት ቦታ ምመለስበት ቤት የለኝም። ሆኖም ግን አንድ ተስፋ ነበረኝ። ለልጁ ያለው ፍቅር እስከዛሬ በኖርንባቸው እድሜዎች ከኔ ጋርም የነበረው ትዝታው ቢያንስ ትንሽ እንኳን እንጥፍጣፊ መውደድ ለኔ ይኖረዋል። ቀርቶ አይቀርም፣ ርቆ አይርቅም። ንዴቱ ውልሁና ቁጣው ነው። ስለዚህ ይመለሳል ብዬ
እየጠበቅኩት ባለበት ሰዓት ነበር ምጤ መጥቶ ሆስፒታል ሄድኩት። እንደነገርኩሽ ሆስፒታል ሆኜ የሰርጉ ቪዲዮ ተላከልኝ። በኦፕሬሽን ወልጄ የሰውነቴ ቁስል፣ የእርግዝናና የምጥ ህመም፣ ጭንቅላትና ልቤ ላይ ደግሞ ሐዘን፣ ማጣት፣ መተው፣ መገፋት፣ ስንቱን ቁስል ተሸክሜ መሰለሽ ከዛ ሆስፒታል የወጣሁት። ሆስፒታል ወጥቼ እቤት እንደገባው ሌሎች ወሬዎች ወደ እኔ መጡ ጀመር። ከጓደኛዬ ጋር የተከራዩት ቤት፣ የገዙት ዕቃ፣ የተደገሰው ድግስ፣ የሰርጉ፣ የቬሎ፣ የመልሱ፣ የቅልቅሉ፣ ታዩ ብቻ እያንዳንዷ ወደ እኔ የምትመጣው ኢንፎርሜሽን ምታቆስለኝ፣ ቀን በቀን ምትገለኝ፣ ቀን በቀን ምታቆረቁዘኝ ሆነች። ሙሉ የአራስነት ጊዜን በእንባና በሐዘን አሳለፍኩት። አልቅሼ አልወጣልሽ አለኝ። ራሴን ማጥፋት ፈለግኩኝ። እነዚህ ልጆቼን ሳያቸው ግን ለእነሱስ ማን አላቸው? አባት የላቸው፣ እናት የላቸው፣ ከማጋ ያድጋሉ ብዬ አሳዘኑ። 2-3 ይህን ሀሳብ ካሰብኩኝ በኋላ ልጆቼን እያየሁኝ ተመለስኩኝ። እማረገው እምሆነው ሁሉ መላው ጥፍት አለኝ። ይቺ ቪዲዮውን አንስታ የላከችልኝ ጓደኛዬ ናት ሁሉንም ኢንፎርሜሽን ምሰጠኝ። አንዳንዴ ወዳጄ ናት፣ ጠላቴ ናት፣ አዛኜ ናት ወይስ እኔ በምሰቃየውና እኔ በማየው መከራ ቁስሌን እየነካካች ከጀርባ እየሄደች ፈገግ የምትልብኝ ሰው ናት እላለሁ። ነገር ግን የምታመጣልኝን ወሬ የምታመጣውን ኢንፎርሜሽን ስለምፈልገው ሂጂ አልላትም፣ አትምጭብኝ አልላትም፣ አልሰድባትም። ሁሌም ያለውን ነገር ከሱ ጀርባ እየተከተልኩኝ እሷን ነው የምጠይቃት። እንዴት ጓደኛዬ እንዲያደርገችብኝ፣ ከመቼ ጀምሮ ነው ግንኙነታቸው ብዬ ጠየቅኩኝ። ግንኙነታቸው ዓመታትን እንደተሻገረ፣ እኔ እሱን ባገባው ሰዓት እርጉዝ በነበርኩ ሰዓት እሱ ደግሞ እሷን ይለምናት እንደነበር፣ እሷ አትፈልገው እንደነበር፣ ሌላ የምታፈቅረውና የምትወደው ሰው እንደነበርና ያ ሰው ጥሏት ውጪ በመሄዱ እሱ ከሄደ በኋላ ወስና ከኔ ባል ጋር ግንኙነት እንደጀመረች፣ እስከ ዛሬም የቆዩት ይቺ የመጀመሪያ ልጃችን ትንሽ ትጠንክር፣ እሷ ከጠነከረች በኋላ ለእናቴ ሰጥቼ እናቴ እሷን ታሳድጋለች፣ እኔ ደግሞ አንቺን አገባሻለሁ ብሏት እንደነበርና ሁለተኛ ልጅ ሲረገዝ ግን ተስፋ ቆርጦ ከዚህ በኋላ ከአንቺ ጋር መኖር ሌሎችንም ልጆች መጨመርና ህይወቱን እስር ቤት መክተት መሆኑን ስለተነጋገሩ ቁርጥ እንዲያደርግልሽ እሱም ቆርጦ ከህይወቱ እንዳስወጣኝ ብቻ ያቀዱትን፣ ያሴሩትን፣ የተነጋገሩትን፣ የኖሩትን ሁሉ ነገረች። ታዲያ እንዴት አስችሏት፣ እንዴት ሆኖላት ፈገግ እያለች የኔ መካሪ፣ የኔ ወዳጅ፣ የኔ ጓደኛ ሆና እስከ ዛሬ ቆየች? አንቺስ እንዴት አስችሎሽ እስከ ዛሬ ደበቅሽኝ አልኳት። እኔ ምን ላርግ? በብዙ ነገር ልነግርሽ ሞክሬ ነበር። አንቺ ግን ለሱ ያለሽ ፍቅር ዓይንሽንም ልብሽንም ደፍኖሻል። ምንም ራስሽን ያረከሽው፣ ራስሽን ያዋረድሽው፣ ህይወትሽን ለዚህ ያበቃሽው ራስሽ ነሽ፣ ደረቅ ነሽ ብላ ይበልሽ አይነት መልስ መለሰችልኝ። ሀውለት የዛለት በጣም ሰደብኳት። ከቤቴም ወጣች። ከዛ በኋላ ግን አላስቻለኝም። ወሬውን ፈለግኩት። አሁን ምን ላይ ደረሰ? ምን እያደረገ ነው? ምን እየሆነ ነው የሚለውን ነገር ከሷ ውጪ በቅርበት የሚያቀብለኝ ሰው ስላልነበር ደውዬ ይቅርታ ጠየኳት። እሷም ይቅርታዬን ተቀብላ ኢንፎርሜሽኖችን ታቀብለኝ ጀመር። ከወለድኩኝ ከ4 ወር እሱም ካገባ ከ4 ወር በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ምን ላርግ ብዬ አማከርኳት። ክሰሺው አለች። ብከሰው ምን አገኛለሁ ስላት፣ ያው ለልጅሽ ወተት እንኳን ተቆራጭ ያደርግልሻል፣ ሌላ በስሙ ንብረት የለ ምን የለ፣ ምንም ልታመጪ አትችይም። ደስ ካለሽ ግን ለምን እነሱስ በሰላም ይኖራሉ? ለምን እነሱስ ሰላም ያገኛሉ? ክሰሹና ምስቅልቅሉን አውጪው አለች። ያኔ ነበር ለካ ይቺ ሴት ከመሀል የገባች አጋንንት ናት፣ እዚህም ቤት እዛም ቤት የምትበጠብጥ መጥፎ ሴት ናት ብዬ በቃ ተይኝ ከህይወቴ ውጭ አልኳት። እራቀችኝ። ከ4 ወር በኋላ ልጁን ለማየት መጣ ቤት። ልጄን አሳየኝ አለኝ። ሞቼ ነው ቆሜ ልጅህንም ማሳየ፣ በፍጹም እኔ በህይወት እስካለው የቱቹንም ልጆች አታያቸውም አልኩት። ሀውለት ያንን ስለው ይሰማዋል፣ ያዝናል፣ ልቡ ይራራል ብዬ ነበር። ከት ብሎ ሳቀብኝ። ማን ጎዳ መሰለሽ? እውነት ልጅሽ የምትወጂው ከሆነ የተጎዳው ልጅሽ ነው። እኔ እንደሆነ በፍቅሩ በናፍቆቱ ተንገብግቦ ጨርቁን ጥሎ መጥቶ ይለምነኛል ካልሽ እንዳትሳሳቺ፣ ልጁን አትበዲው። እኔን የበደልሽ መስሎኝ ልጄን ስጪኝ አለኝ። እና ያህል ጥንካሬው በጣም ገረመኝ። አልሰጥህም፣ ልጅህንማ ጥለኸው ማንንም ሴት ተከትለክ የእናቱንም ህይወት አበላሽተክ ሄደሃል። እንዳንተ አይነት አባት አያስፈልገውም፣
ክፉና መጥፎ ሰው ነህ ለልጆቼ፣ እኔ በቃቸዋለሁ ብዬ አባረርኩት። ስቆብኝ ሄደ። ዛሬ 1 ዓመት በላይ ሆኗል። አንድ ቀን ልጄን አሳየኝ፣ ልጄን ልየው ብሎ መጥቶ አያውቅም። ደውሎም አያውቅም፣ ጠይቆኝም አያውቅም። ያኔ እንደዛ ዝቶ ስቆብኝ ሄደ። እንደዛው እንደዛተ፣ እንደዛው እንደሳቀ እዛው ቀረ። እኔማ ሀውለት እስካሁን ድረስ የደረሰብኝ ያሳለፍኩት የሆንኩት ነገር እንደ እሳት ድንጋይ ልቤ ላይ ሆኖ ቅጥል ያደርገኛል። መስራትም አልቻልኩም፣ መማርም አልቻልኩም። መልኬን ብታዩ ያሳሳሻል፣ ያሳዝንሻል። እናቴ፣ ቤተሰቦቼ ኢኮኖሚካሊ በጣም የተጎዱ የሰውን እጅ የሚያዩ አለመሆናቸው በጀኝ። እነሱ ጋር ሆኜ ብዙም ሳልሳቀቅ ብዙም ሳልጨነቅ ለልጆቼ ማበላቸው ማለብሳቸው ዳይፐር ማድረግላቸው ሳላጣ እንዲሁ ዝም ብዬ እየኖርኩ ነው። የሚገርምሽ ግን ፊቴ በማዲያት ተጨማልቋል። ሰውነቴ ከስቶ 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 መንምኗል። ከቤቴ አልወጣም፣ ከሰው ጋር አልገናኝም። በቃ እኔ ስልኬ ልጆቼን እንኳን ብዙ ትሪት ማድረግ የምችል ሰው አይደለሁም። ልጆቼን የምትንከባከብልኝ እናቴ ናት። እናቴ በህይወት መኖሯ ጠቅሞኛል። ይሄ ሁሉ ነገር ያመጣብኝ ሳልፈለግ ሳልወደድ እወደዳለሁ፣ እፈለጋለሁ፣ አሸንፋለሁ ብዬ የገባሁበት ህይወት እኔንም ልጆቼንም ዋጋ አስከፈለብኝ። ዛሬ ወጥቼ ላግባ፣ በቃ ልሽቀርቀር፣ እንደ ሴቱ ልሁን ብል ልጆቼ ጋር የሚመጣው ሰው ያሳስበኛል። የእንጀራ አባት ጋር ሊያድጉ ልጆቼ ሊገላመጡ እላለሁ። ልነሳ ልቁም ስል ደግሞ ልቤ ላይ የደረሰው መከራ ሊያስነሳኝ ሊያቆመኝ አልቻለም። እህቶቼ ማትወደዱበት ቦታ ላይ አትገኙ እላለሁ።